السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. متو حديث جزء عند بالله فقد منا نساو زاري ك26ኛው حديث ነው. عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: والذي نفسي بيده لا تدخلوا الجنة حتى تؤمنوا ولا تؤمنوا حتى تحابوا أفلا أدلكم على أمر إذا فعلتموه تحاببتم أفشوا السلام بينكم. رواه مسلم. كأبا هريرة يزوى الله ملكام سرعتشون يودد الله تشونا أن رسول الله يا الله ملك تينيا صلى الله عليه وسلم قال: يا الله صلاتنا سلام برساتشو ليهون ديهارو والذي نفسي بيده. الذي نفسي بيده نبر مسرته واو ستجمر من هنا مهلا هنا الذي السو نفسي نفسي بيده بجو هنا تشو مالتنا واو ستجمر جن نفسي بجو بهونج جيتا املا لهوالو واو بانا تا يمما في دلوچ ناتشو. سلازي والذي نفسي بيده والذي أملالو بزيا نفسي بيده بجو بهونج جيتا بلو مسكر ما يفلقوت وإن محلا ما يسفلقاتشو نبي تناقروا لمن مالونا قد دايو تكرت سلم يفلق. لا تدخلوا أتقبوا مكو الجنة جنتك واتقبونا حتى تؤمنوا اسكتا منو درس أمين هنا تشو بيهون انجي جنة يقبا. سلازي مجمرة مسفرت جنة مقبيا من هنا تكلنيا إيمان. ولا تؤمنوا أمنت دمو لمولا عيشلم حتى تحابوا ارس بأرس كتواددوا درس. أيام من دنو يإيمان مقلجا. لا إله إلا الله بلو سيابك عن نسو يجزا وندمون كتلا يجزا وندمون ميقولوا نقروش كسرة إيمانو بفتسمولو عين اللم. كذا نبي من صلى الله عليه وسلم: أفلا أدلكم أن تقوم تشهم من على أمرين بقداي لي إذا فعلتموه كفتسماتشوت تحاببتم متواددوا بتي هون قداي لتقوماتشوم من أفشوا السلام سلامتان السراج. إفشاء مالت ما السراجت. أفشوا السلام سلامتان السراج بينكم بمكاكلاتشو السلام عليكم يتبابلاتشو بتجنانياتشو قدر وسطو من سلهونا دعاء سلهونا. አንድ ሰው ሰዎችን ከሚወድበት ጉዳዮች ውስጥ አንዱ ምንድነው? ለኔ እኮ እሱ መልካም ነው የሚመኝልኝ ይላል። ያላህ ሰላም ባንተ ላይ ይሁን ከማለት የበለጠ ምን መልካም ነገር አለ? አሰላሙ ያላህ ሰላም አለይኩም ባንተ ላይ ይሁን። ወረሕመቱላሂ የአላህ እዝነቱ ወበረካቱሁ በረከቱም በእናንተ ላይ ይሁን። ይሄንን አሰራጩት በመካከላችሁ ትዋደዳላችሁ። ስትዋደዱ ደግሞ ኢማናችሁ ሙሉ ይሆናል አለ። ይሄው ተርታው እንዲህ ነው። ስለዚህ በእስልምና ትንሽ ነገር ነው ብሎ መናቅ የለም። ነብዩ ሰለላሁ ዐለይሂ ወሰለም ኢማሙ ማሊክ እንደሚሉት ሙሃሉን ይላሉ። በፍጹም እኮ አይታሰብም ይላሉ። ምን ሽንት ቤት ተገብቶ እንዴት ስቲንጃ እንደሚደረግ ያስተማረው ነብይ የአቂዳንና የመሳሰሉትን ትልልቅ ጉዳዮች አላብራሩም አልገለጹም ተብሎ አይገመትም። ይሄው ስለ ትልቁ ኢማን አወሩ። ኢማን ደግሞ ሊገኝ የሚችለው በምንድን ነው? እርስ በእርስ በመዋደድ። እርስ በእርስ መዋደድ ደግሞ ሊገኝ የሚችለው በምንድን ነው? እርስ በእርስ ሰላምታ በማብዛት እና ሌሎች የእምነት መገለጫዎችን በመፈጸም። ልክ እንደዚሁ የነ ተውሂድ፣ የነ ኢማን፣ የነ ኩፍር፣ የነ ሽርክ፣ የነ ኒፋቅ የመሳሰሉትን ጉዳይ ነብዩ ሰለላሁ ዐለይሂ ወሰለም አብራርተዋል። አንድን ነገር አንድ በእንዲህ አይነት ሁኔታ ምለው ሲጀምሩ 2 3 ጊዜ ከደገሙት አይሻ ምን ትላለች? ሊዩፍሃም አለች። ሰዎች እንዲገነዘቡት አንድን ነገር 3 ጊዜ የሚደጋገሙበት ጊዜ ያላለች። ከዚህ ውስጥ አንዱ የሰላምታን ጉዳይ ነው። ሰዎች በተሰበሰቡበት 3 ጊዜ ሰምተዋቸዋል እኮ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ መልስ ተሰጣቸው።
አሁንም አሰላሙ አለይኩም ወራህመቱላሂ ወበረካቱ አሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ብለው ደገሙላቸው። ለሶስተኛ ጊዜ አሁንም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ አሉ እሳቸው። አይሻ እንዲህ አይነት 3 ጊዜ የሚደጋገሙ ክስተቶችን አስመልክቶ ምን ትላለች? ሰዎች ትኩረት እንዲሰጡትና እንዲገነዘቡት ነው። የእኛም ማህበረሰብ ተረት እዩት። 2 ሰላምታ አንዱ ለነገር ነው ይልሃል። በሸሪዓችን በተገናኛችሁ ቁጥር ሰላምታ ተሰጣጡ ነው አይደል? ስትለያይም በሰላምታ እንደገና አጠገብ ላጠገብ ቆመህ እጅ ለእጅ ምን እንድታደርግ እንድትያያዝ፣ ከዛስ እስክትላቀቁ ድረስ ከእጃችሁ ላይ ወንጀል ይረግፋል ነው የተባለ። በእኛ ማህበረሰብ ግን ምን ይባላል? እቺ ነገር አላማረችኝም፣ 2 ሰላምታ አንዱ ለነገር ነው ይላሉ። ስለዚህ እኛ ሸሪዓችን ነው የምንከተለው። እርስ በእርስ በጣም ሰላም ልንባባል ይገባል። ይሄው ከኢማን ምልክቶች ውስጥ ስለሆነ ማለት ነው። 27ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال الصلوات الخمس والجمعة إلى الجمعة ورمضان إلى رمضان مكفرات بينهن إذا اجتنب الكبائر رواه مسلم. كأبا هريرة يزو الله ملكم سرعتون يودد الله جونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتون لأيهم قال لها الصلوات الخمس أمستو بكن وسط ميسجدوت سجدتوج الصلوات سجدتوج الخمس الله قديتا يدرجاتشو በቀን ውስጥ የሚሰገዱት 5 ስግደቶች ወልጁምዓቱ ከአንዱ ጁምዓ ኢለል ጁምዓቲ ሌላኛው ጁምዓ ድረስ ወረመዳኑን ከአንድ ረመዳን ኢላ ረመዳን ሌላኛው ረመዳን ድረስ ሙከፍራቱን የሚያሳብሱ እኮ ናቸው፣ የሚያስምሩ እኮ ናቸው። ማ በይነሁነ በሁለቱ መካከል ያለው ምን ለማለት ነው? ይሄው አሁን ፈጅር ሰገደ፣ ትላንት ማታ ምን ሰገደ? ዒሻ። በሁለቱ ሰላቶች መካከል ያለው ወንጀል አንድ፣ ባለፈው ሳምንት የሰገድነው ጁምዓና ትላንት የሰገድናት ጁምዓ በሁለቱ መካከል የተሰሩት ወንጀሎች፣ አምና የጾምነው ረመዳንና ዘንድሮ የጾምነው ረመዳን በሁለቱ መካከል ያሉት ወንጀሎች እኮ እነዚህ ጾሙ፣ ጁምዓው፣ 5 ሰላቶቹም እኮ ወንጀል ያሳብሳሉ። ምን አይነት ወንጀሎችን? ይሄው የሚቀጥለው የነብዩ ንግግር ግልጽ ያደርገዋል። ኢደጅቱኒበ አልከባኢር ትልልቅ ወንጀሎች ከተራቁ። ኢደጅቱኒበ ማለት ከተራቁ፣ አልከባኢር ትልልቅ ወንጀሎች ከተራቁ። ትልልቅ ወንጀሎች ምንድን ናቸው? በጥቅሉ መስፈርቶቻቸው ከነዚህ ከአራቱ አንዱ ናቸው። አንደኛ ነቢዩ ሰለላሁ ዐለይሂ ወሰለም ከባኢር ወይም ትልልቅ ወንጀል ነው ብለው የጠቀሱት። ሁለተኛ እዚህ ምድር ላይ ቅጣት የተቀመጠለት። ዝሙት ለምሳሌ ትልቅ ወንጀል ነው የምንለው ከየት አንስተን ነው? ዝሙት የሰራ ሰው አግብቶ ከሆነ ምን ይደረጋል? 100 ጅራፍ ይገረፋል። አግብቶ የሚያቅስ ከሆነ በድንጋይ ተቀጥቅጦ ይገደላል። ሌባ ሲሰርቅ ምን ይደረጋል? እጁ ይቆረጣል። ምድራዊ ቅጣት ከተቀመጠለት ምንድን ነው? ከትልልቅ ወንጀሎች ውስጥ ነው። ሶስተኛ ጀነት አያስገባም ተብሎ የተገለጸ ወይንም ደግሞ መኖሪያው እሳት ነው፣ እሳት ያስገባሉ ተብለው የተገለጹ ነገሮች። ለምሳሌ ላ የድኹሉል ጀነቱ ቃጢኡ ረሒም ዝምድናን የሚቆርጥ ሰው ጀነት አይገባም። ከዚህ ምን እንይዛለን? ዝምድና መቁረጥ ከትልልቅ ወንጀሎች ውስጥ ነው። አራተኛ አላህና መልእክተኛው የረገሙት ወንጀል ከሆነ ያም ወንጀል ምን ውስጥ ይገባል? ከባኢር ውስጥ ይገባል። ለምሳሌ ለአነላህ መላአነ ዋሊደይ እናትና አባቱን ሰድቦ የሚያሰድብ ወይም ደግሞ እናትና አባቱን የሚያስረግም ሰው ምንድን ነው? አላህና መልእክተኛው ረግሞታል። የረጋሚዎች ሁሉ እርግማን በሱ ላይ ሆኗል። እንዲህ አይነት ትልልቅ ወንጀሎችን እስከ ተጠነቀቅን ድረስ ከትልልቆቹ በታች ያሉትን ወንጀሎች እነማን ያስምራሉ? ስግደቶች። ከጁምዓ እስከ ጁምዓ 2 ጁምዓዎች መስገድ፣ ከረመዳን እስከ ረመዳን ረመዳንን መጾም ምን ያደርጋሉ? እነዚህን ወንጀሎች ያሳብሳሉ። ትልልቅ ወንጀልም ነው ሲባል አይማርም ለማለት አይደለም።
ጉዳዩ የገዘፈ ነው። ዝም ብሎ አስተግፊሩላህ በማለት ብቻ ስግደት በመስገድ ብቻ እነ ዝሙት አይማሩም። እሺ ታዲያ ምንድን ነው ዝሙትን ለማስማር ተራራ ነው ወይ መውጣት ያለብን? ወይስ ከሁለተኛ ፎቅ ላይ ዘለን መውረድ ነው ወይ ያለብን? አይደለም። ሶስት ነገሮች ናቸው። ቁጥር አንዱ ተጸጽቶ ማልቀስ። አላህ ምን የሚባል ስም አለው? አተዋብ፣ ንስሐን ለግሶ ንስሐን የሚቀበል። አልገፉር፣ ምህረተ ብዙ የሆነ ጌታ። አልአፉ፣ ይቅር ባይ የሆነ ጌታ። ልክ አደም ዓለይሂ ሰላም አላህ ከባድ ማስጠንቀቂያ ቀድሞ አስጠንቅቆት ነበር አልነበረም? ቀድሞ እኮ አስጠንቅቆታል። ወንጀሉ የተሰራበት ቦታው ራሱ የት ነበር? የት ነበር ቦታው? ጀነት ውስጥ። ያን ሁሉ ምክር መክሮት አላህ ሸይጣን አሳሳተው። ረስቶት ምን ሆነ? እንድልጫ ውስጥ ገባ፣ አንሸራተተው። ያችን ፍሬ በላ አትብላ የተባለው የት ውስጥ? ጀነት ውስጥ። መቼ? አላህ መካክሮት ሲያበቃ። ጭራሽ ምን ሲል ይሄ እኮ ለአንተ ጠላትህ ነው ብሎት ሲያበቃ፣ ግን ራሱ አላህ የንስሐን ቃል ወፈቃቸው። ፈተለቃ አደሙ ሚን ረቢሂ ከሊማቲ፣ አደም ከጌታው የንስሐን ቃል ያዘ። ከዛስ ምን አለ? ረበና፣ ጌታችን ሆይ ዘለምና፣ በደል አንፉሰና፣ ነፍሶቻችንን። ማንና ማን? እሱና ሚስቱ። ወኢን ለም ተግፊር ለና፣ አንተ ባትምረን። ይችል የተፈለገችው ወንጀል ስንሰራ ልብ በሉ፣ እኛ ወንጀል በመስራታችን አላህ አንድም የሚደርስበት ነገር የለም። ግን እንደ ሸይጣን እንደፈጠርኩት ትዕቢተኛ ትሆናላችሁ ወይስ እንደ አባታችሁ አደም ወኢን ለም ተግፊር ለና፣ አንተ ባትምረን፣ ወተርሐምና፣ አንተ ባታዝንልን፣ ለነኩነነ ሚነል ኻሲሪን፣ ከከሳሪዎች እንሆናለን ብላችሁ ስብር ትላላችሁ ወይ? ስብር ካላችሁስ ከአን ለም የኩን ቢልአምስ፣ የነበረውን ወንጀል እጥብ አድርጌ ይሽረዋል። ስለዚህ አንደኛ ንስሐ መግባት፣ ምን በማድረግ? በመጸጸት። ሁለተኛ ወደዛ ነገር ላለመመለስ ቆራጥ እርምጃ በማድረግ። ሶስተኛ ከእንዲህ አይነት ቦታዎች ሙልጭ ብሎ በመራቅ። ስለዚህ እነ ለቅሶ እነ መሳሰለው ከመጡ አላሁ ስብሓነሁ ወተዓላ አይደለም ዝሙትን በሱ ላይ ማጋራት አቻ የሌለበት የመጨረሻ ትልቁ ወንጀል የሚባለው እሱ ነው። በአላህ ላይ አላህን ትቶ ጅብሪልን ሲያመልክ የነበረ፣ ለዛፍ ሲሰግድ የነበረ እነዚህ ሰዎች ራሱ ማረም ብለው ከመጡ ይምራል። ግን ምን ይፈልጋል? ንስሐ። አልኢስላም ወየጁቡ ማ ቀብለ፣ እስልምና ከዚህ በፊት የነበረውን ወንጀል ያብሳል። ጥቃቅን ወንጀሎቻችንን ደግሞ ከስር ከስር ልናሳብስ ይገባናል። ምክንያቱም ጎበዝ የሆነ ሰው ተራራ ያለ ጠጠሮች እንዳልተገነባ ያውቃል። ተራራ በራሱ ነው እንዲህ ጉብ ያለ ነገር ነው አይደለም፣ የጠጠሮች ጥርቅም ነው። ወንጀል ዛሬ አንድ ነገ አንድ ከነገ ወዲያ አንድ ሲል መጨረሻ ላይ ጥርግ አድርጎ ልባችንን ምን ያደርገዋል? ኸይሩ በኸይርነት እንዳናይ፣ ሸሩ በሸርነት እንዳናይ ያደረገናል። ልባችን ይዘራል። አሁን እቺ ልብ ብላችሁ ያዙ። አንድ ሶሃባ ለሱ ማትፈቀደለትን ሴት ሳማት። ግንኙነት አለ። መሳም ምንድን ነው? ከጥቃቅን ወንጀሎች ውስጥ ነው። መርፌና ክር መሆን ከምን ውስጥ ነው? ከትልልቅ ወንጀሎች ውስጥ ነው። ቀጥታ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ ምን አላቸው? እቺ ነው እንድናሰመር መፈለገው። ጠፋሁሎት አላቸው። ምን ሆንኩሎት? ምን ሆንኩሎት? ጠፋሁሎት። አያችኋል? አላህም በደንብ ስታውቀው ሴት ስታይም ጠፋሁ ነው የምትለው፣ ስትጨብጥም ጠፋሁ ነው የምትለው፣ ስትስምም ጠፋሁ ነው የምትለው እንጂ እንደ ዕለት ከዕለት ተግባር ተደርጎ እንደ ጀብዱ የሚያዝ ነገር አይደለም። ዝም አሉት እሳቸው። እሱ ተጨንቋል። እዛ ቁጭ ብሎ ወህይ ወረደባቸው፣ መለኮታዊ ራእይ። ወአቂሚ ሰላተ ጠረፈይ ነሃር ወዙለፈን ሚነ ለይል ኢነል ሐሰናቲ ዩዝሂብነ አሰይአት። ስግደትን በቀኑ ጫፎች ውስጥ እና በሌሊቱም ክፍለ ጊዜ ስገዱት። ኢነል ሐሰናት፣ ስግደት እኮ ዩዝሂብነ ያስወግዳል፣ አሰይአት የሚሰሩ ጥቃቅን ወንጀሎችን ሲባል ወህዩ ለሱ መጽናኛ ሆነ። እነ ስግደትና እነ መሳሰሉት እኮ እነዚህ አሁን የሳምከውን አይነት ወንጀል ያሳብሳሉ ሲባል ደስ ብሎት አሊያ ሃዳ
እቺ ለኔ ብቻ ናት ወይ ሲላቸው ለኡማው በጠቅላላ አሉት። ዋና ከዚህ ምን ይዘው ምንድነው ጀማዓ ሰላቶችን መልካም ስራዎች ላይ በመጣድ አላህ ወንጀላቸውን ከሚምራቸው ሰዎች ያደርጋል። رواه مسلم إمام مسلم زكبوتال 28 حديث عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أفضل الصيام بعد رمضان شهر الله المحرم وأفضل الصلاة بعد الفريضة صلاة الليل رواه مسلم كأبا هريرة يزو الله ملك مسراتشون يودد الله جونا أن رسول الله يا الله ملك تنيا صلى الله عليه وسلم قال يا الله صلاتنا سلام برساتشو ليهون ديال أفضل بلاجو الصيام صوم بعد رمضان كقديتاو يا رمضان ور قتلوكو بلاجو سنة صوم مالت كسنة صومو جست شهر الله يا الله ور يهونو المحرم محرم لما بالميتاوقون ور مصومنا ور وأفضل الصلاة كسجدتو كله دمو بلاجو بعد الفريضة قديتا سجدتوچ أمستون قديتا سجدتوچ كمسجد دمو كتلوكو كسنة صلاتو كله بلاجو سجدت مالت صلاة الليل يلليتو وقت لا يمسجدو سجدت نوار ليل كإشا بوهالا ياللون كله يزا ما سرجاتش من دنو وندموچي ليل كإشا بوهالا مسجد يشلال اسكمچه درس فجر اسكي درس درس بلاج وقت كلاليتو 8 ساعات بوهالا كمهونم ጋር كإشا جمرو ليل مسجد يشلال ለሚለው ማስረጃችን ምንድነው? ያለ ማስረጃ ሸሪዓ ስለማይ አባ ሁረይራ ምን አለ? አውሳኒ ኸሊሊ አን ثلاث አለ የኔ ወዳጅ የሆኑት ነብዩ እኮ ሰለላሁ ዐለይሂ ወሰለም በሶስት ነገር አደራሉኝ መቼም ቢሆን አልተዋቸውም አለ። አንደኛ በወር ውስጥ 3 ቀን ጾም አሉኝ አለ። ሁለተኛ ዱሃ ሰላትን እንዳትረሳ አሉኝ አለ። ሶስተኛ አንኡቲራ قبل ان انام እንቅልፌን ከመተኛቴ በፊት ውትር ሰላቴን እንድሰግድ። ስለዚህ ቀን ላይ የሥራ ጫና አለብኝ የሚል ሰው ካለ ምን ማድረግ ይችላል? ኢሻን ከሰገደ በኋላ ያቺ የሌሊት ሰላቱን ይሰግዳል፣ ውትሩን ይሰግድና ይተኛ። ፈጅር ተነስቶ ሰግዶ በዛው ወደ ስራው መሄድ ይችላል። ስለዚህ እኔ ሌሊት መነሳት አልችልም ብሎ መዘናጋት አይቻልም። ምክንያቱም የሌሊት ሰላት ማለት እውነተኛ የአማኞች መገለጫ ነው። ምክንያቱም አላህ አንድን ሰው ውለታ በዋለበት ቁጥር ያን ውለታ የተገነዘበ ሰው ይበልጥ ሻኪር ምን ማለት ነው? በተግባር አመስጋኝ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም ሌሊት ሰላት ሊሰግዱ በቆሙበት እግራቸው ረጅም ሰዓት ሲቆሙ እግር ምን ይሆናል? ደም ወደታች ሲወርድ ውጥርጥር ይልና ያብጣል አይደል? ሊሰነጣጠቅ ወይ ሊፈነዳ እስኪደርስ ድረስ ለምንድነው ያለፈው ወንጀሎት ተምሮ የሚመጣው ወንጀሎት ተምሮ እንዲህ እስኪሆኑ ድረስ የሚሰግዱት ሲባሉ እሳቸው ምን አሉ? አፈላ ኡሂቡ አን አኩነ አብደን ሸኩራ አልሆንምን ያ ያለፈው ወንጀሌን ማረኝ፣ ለወደፊት የሚመጣው ወንጀሌን ለማረኝ ጌታ አልወድምን? አን አኩነ ለመሆን አብደን ባሪያ ሸኩራ በተግባር ከሚያመሰግኑት ሰዎች መሆን አልፈልግምን? በዛ ላይ ደግሞ ለኢኽላስ በጣም የቀረበ ነው። አሁን አይታችሁ ከሆነ ሰፈር ጋር ቁጭ ብለን ከነበር በጣም የምናከብረው ሰው ከመጣ እሱ ወደ መስጂድ እየሄደ ከሆነ በቃ ንካው ላሽን ቀጥታ እዛ ጋር የሚያከብሩት ወጣቶች ጠቅላላ ተያይዘው ወደ መስጂድ ይገባሉ። የሌሊቷስ ማንንም አላየህም፣ ሰው ሁሉ ተኝቷል፣ ያንኮራፋል። በጣም የሚጣፍጥ ነገር ማለት በዱንያ ላይ ምንድን ነው? እንቅልፍ። እንደ እንቅልፍ የሚጣፍጥ ነገር አለ? የለም። እውነተኛ አማኞች ግን አላህ ሲገልጻቸው ምን አለ? ተተጃፋ ጁኑብሁም አኒል መዳጂዕ የድዑነ ረበሁም ኸውፈን ወጠመዐን ወሚማ ረዘቅናሁም ዩንፊቁን። አላሁ አክበር። ተተጃፋ ይርቃሉ፣ ጁኑቡ ጎኖቻቸው፣ አኒል መዳጂዕ ከመተኛ አልጋዎቻቸው ከሚጣፍጠው እንቅልፍ፣ የድዑነ ረበሁም ጌታቸውን ሊለምኑት። ምን አይነት አለማመን? ኸውፈን ፈርተውት፣ እሱንም ይፈሩታል፣ እሱ ያዘጋጃትንም ኃይለኛ እሳት ይፈራሉ እንዳይገቡባት። ወጠመዐን
ይከጅሉታል። ማንን? እሱንም አላህም ይከጅሉታል። ያዘጋጃትንም ጀነት ከጅለው ደግሞ ካልጋቸው ይነሳሉ። የሌሊቱ አልበቃቸው ወቢልአስሓሪ ሁም የስተግፊሩን ሲገዙት አድረው ደግሞ የሌሊቱ መጨረሻ ስሁር ሰዓት ላይ አስተግፊሩላህ 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 አጥልቡል መግፊራ ሚነላህ አንተ መሃሪ የሆንክ ጌታ ከአንተ ምህረትህን እከጅላለሁ ደግሞ ብለው ይላቀሳሉ። በቀኑ ክፍለ ጊዜ ደግሞ የሌሊቱ አልበቃቸው ወሚማ ረዘቅናሁም አለ እኛ ከሰጠናቸው ዩንፊቁን ይለግሳል ማለት ሀከዛ ዳኢመን ሲፋቱሁ ይሄ ሁል ጊዜ የዘውተር ባህሪያቸው የእኛም ባህሪ ሊሆን የሚገባው ይሄ ነው። በሌሊቷ ክፍለ ጊዜ ምን ማድረግ? ሾለክ ብሎ ከአልጋ ላይ መነሳት። አይሻ ረዲየላሁ አንሃ ምን ትላለች? ፍራሼን ስዳብስ አለች አጣኋቸው አለች። ማንን? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ቅናት ይዟት የት ሄዱ በሌሊቱ ብላ ብድግ ብያለች። የእግራቸው ሁለቱን የውስጥ እግራቸውን ነካሁታለች። የመስጂዱ ክፍል ውስጥ ገብተዋለች። ቤታቸው ጠባብ ስለነበረ ምን እያሉ ተደፍተው አለች አላሁመ ኢኒ አዑዙ ቢሪዷከ ሚን ሰኸጢክ ወቢሙዓፋቲከ ሚን ዑቁበቲክ ወቢከ ሚንክ ላ ኡሕሲ ተናአን ዐለይክ አንተ ከማ አስነይተ ዐላ ነፍሲክ። ተመልከቱ በዛ ሌሊት አላሁመ አላህ ሆይ ኢኒ እኔ እኮ አዑዙ እጠበቃለሁ ቢሪዷከ በውዴታ ሚን ሰኸጢክ ከቁጣህ እጠበቃለሁ። መውደድም መቆጣትም የሱ ባህሪ አይደለም። በውዴታ ከቁጣህ ጠብቀኝ እልሃለሁ። ወቢሙዓፋቲክ በይቅር ባይነትህ ሚን ዑቁበቲክ እኔም በቅጣት ከመያዝህ ደግሞ እጠበቃለሁ። ወቢከ ካንተው ሚንክ ከራስህ እጠበቃለሁ። በአንተው ካንተው እጠበቃለሁ። ላ ኡሕሲ ቆጥሬ ዘርዝሬ እኮ አልችልም። ተናአን ዐለይክ አንተም ማወድስህ እንደፈለግኩ ባወድስህ እኔ አልችልበትም አሉ። እሳቸው ካልቻሉ ማን ይችላል? አንተ ራስህ እኮ አላህ ከማ አትነይተ ዐላ ነፍሲክ ራስህን እንዳጠራኸው እንዳወደስከው እንጂ እኔ አንተን ያህል አልችልም ይሉታል። ተመልከቱ እንግዲህ እውነተኛ ባሪያ በተሆነ ቁጥር እየተዋረድን ዝቅ እያልን ከዛስ ለአላህ ብሎ አንድ ሰው ዝቅ አይልም። አላህ በዱንያም በአኼራ ከፍ ቢያደርገው እንጂ አላህ የሌሊት ሰላትን ይወፍቀን። ምክንያቱም ይሄ ነውና የቀብር አጫዋቻችን። ከሰለፎች አንዱ ምን ይላል? የማታውን ጨለማ ክፍለ ጊዜ አልጋዬ ላይ ተኝቼ ሳስታውሰው ይላል የቀብሩን ጨለማ አስታውሰዋለሁ ይላል። አላሁ አክበር። መብራት አብርቶ መተኛት የዚህ ዘመን ጉዳይ ሆኖ እንጂ የድሮ ሰዎች በኩራዝ ነው የሚተኙት። ሻማውን አጥፉት ኩራዙን አጥፉት ነበር የሚባለው አይደል? ምን ይላል? የጨለማውን ቦታ ሳስታውሰው የማታውን ጨለማ ሳስታውሰዋል የቀብር ጨለማዬን አስታውሰዋለዋል። ጨለማ ያለበት በሌሊት ተነስቶ የቀብሩ ብርሃንን ይለኩሳል አይለኩስም? ይሄም ባይችል እንኳን ፈጅር ሰላትን ግዴታዋን ይጣዳታል አይጣድም? ሀከዛ ዳኢመን ሲፋቱ። በቀኝ ጎን ስንተኛ ማታ እኮ ልናስታውስ የሚገባው ቀብርም ስንተኛ እችን ሆነ። ጠዋት ስንነሳ እኮ የምናመሰግነው ከሞት ስለቀሰቀሰን ነው። እነዚህ ነገሮች በረሳናቸው ቁጥር ልቦቻችን ጋፊል ይሆናሉ። አላህ ከገፍላ ይጠብቀን። 29ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من تاب قبل أن تطلع الشمس من مغربها تاب الله عليه رواه مسلم. كأبا هريرة تيزو الله ملكم سرعتشون يولد الله تشونا أن رسول الله يا الله ملكتنيا صلى الله عليه وسلم قال يا الله صلاتنا سلام برساتشو ليهون ديها من تاب نسها يقباسو قبل بفيت أن تطلع كموطعتها بفيت الشمس صحي كموطعتها بفيت من مغربها بمطلقها بكل صحي كموطعتها بفيت نسها يقباسوكو تاب الله عليه الله يسون نسهاكو يقبلوال صحي በምስራቅ ትወጣለች በምዕራብ ትገባለች። ቂያማ ሲደርስ ግን ምን ትሆናለች? ምጽአቱ ቀን ሲደርስ ምን ትሆናለች? በገባችበት በምዕራብ ትወጣለች። ከዛ በኋላ ንስሐ ተቀባይነት የለውም። ከዚህ ምን እንይዛለን? ባዲሩ ቢተውባ በንስሐ ላይ ትኩረት አድርገን ከትንሹ ከትልቁ ወንጀል ሁልጊዜ
ልንቶበት ይገባል። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። 30ኛ ሐዲት عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال جز الشوارب وأرخو اللحى خالف المجوس رواه مسلم 30ኛ ሐዲት ከአባ ሁረይራ ተይዞ አላህ መልካም ስራቸውን ይውደድላቸውና أن رسول الله يا الله ملكتنيا صلى الله عليه وسلم قال يا الله صلاتنا سلام برساتشو ላይ እንዲህ አሉ ጁዙ ቀንሱት الشوارب ማለት ቀድሞ ቀመስ ትባላለች እቺ የከንፈር በላይኛው በኩል ምትወጣው ጺም ማለት ነው። ጺም ሁለት አይነት ነው። አንድ ካፍንጫ በታች ከከንፈር እላይኛው ላይ፣ ሁለት አገጭን ይዞ እንዳለ ሁለቱ ጉንጮች ላይ የሚወጣው። ከነሱ ውስጥ የትኛው ነው መቀነስ ያለበት የትኛው ነው መቀነስ የሌለበት? ጁዙ ቀንሱ። አሸዋሪብ ሹርብ ማለት ቀማሽ ማለት ነው። በመጠጣትም ይሁን በመብላት ቀድሞ ቀማሽ ለምን ተባለች? እሷ ካደገች ከ40 ቀን በላይ ካደገች፣ እንዲያውም ያንዳንድ ሰዎች ቶልቶሎ ስለሚያድግ ቶልቶሎ መቀነስ ትፈልጋለች። ምግብ ልንበላ ወይ ውሃ ልንጠጣ ካል ውስጠኛው ከመቅመሱ በፊት እሷ ቀድማ ትቀምሳለች። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እሷን ምን አድርጓታል? ቀንሷት። ወአርኹ አሊሓ ጺማችሁን ደግሞ ይሄ ጉንጭና ጉንጭ አገጭ ላይ ያለውን አፋፉት፣ ተንከባከቡት። ኻሊፉ ይሄን በማድረጋችሁ ደግሞ ምን እያደረጋችሁ ነው? ተጻረሩ። አልመጁስ እሳት አምላኪዎችን ተጻረሯቸው። እነሱ እንግዲህ ይሄን ነገር አያርጉም ማለት ነው። ወይ ይሄንን ያሳድጉታል፣ የትኛው እዚህ ቀድሞ ቀመሰ የተባለችው፣ ይሄን ደግሞ ይላጩታል። እናንተ ግን ምን አርጉ? ይሄኛው አፋፉት፣ የትኛው ዋናውን ጺም ከላይ ያለውን ቀንሱት አለ። አልሙኻለፋ ራሱን ችሎ የሃይማኖታችን አካል ነው። ሙኻለፋ ማለት መጻረር። ማንን መጻረር? ለምሳሌ ሸይጣን። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ላ ተእኩሉ ቢሽማል ወላ ተሽረቡ ቢሽማል። በግራ እጃችሁ አትጠጡ፣ በግራ እጃችሁ አትብሉ። ፈኢነ ሸይጣን አሉ። ምክንያቱም ሰይጣን እኮ የሽረቡ ቢሽማሊሂ ወያእኩሉ ቢሽማሊሂ። ምክንያቱም ሰይጣን የሚበላው የሚጠጣውን በምኑ ነው? በግራው። ስለዚህ እሱ ምን አትኑ አትመሳሰሉ። ሴት ልጅ በወንድ ወንድ ልጅ በሴት እንዳይመሳሰል ደግሞ ምን አለ? ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ሙተሸቢሃቲ ሚነ ኒሳኢ ቢሪጃል ወልሙተሸቢሂነ ሚነ ሪጃሊ ቢኒሳ። ወንድ ልጅ ሆኖ ከሴቶች ጋር የሚመሳሰልን ነቢዩ ረገሙ። ሴት ልጅ ሆና ወንድ ወንድ የሚሰራራትን ከወንድ ጋር የምትመሳሰልን ሴትን ልክ እንደዚሁ ረገሙ። ስለዚህ ሸሪዓ እንድንጻረር ያዘዘን ይሁዳና ነሷራንም ይሁን ሴት ወንድ ወንድ ሴትን ሸይጣንን የመሳሰሉትን በመቃረን ራሱ ምን እናገኛለን? አምልኮ ነው፣ ራሱን ችሎ ተዓቡድ ነው። 31ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم لأن أقول سبحان الله والحمد لله ولا إله إلا الله والله أكبر أحب إلي مما طلعت عليه الشمس رواه مسلم عن أبي هريرة كأبا هريرة يزو رضي الله عنه الله ملك مسرعون يولد لتنا أن رسول الله يا الله ملك تنيا صلى الله عليه وسلم قال يا الله صلاتنا سلام برساتشو ليهون ديها لأن أقول لني مالتيكو كذا يتقارنا يزو الله أحب إلي ميلو قات متعلاتشو اندي سيون يازلاتشو من قالوا لأن أقول لني مالتيكو أحب إلي أني زندي توددنا من مالتاتشو سبحان الله تراتشي قبول الله والحمد لله مسقانا هلو بتقلال الله نو ولا إله إلا الله كان الله مستقر بحق من ملك أملاك إلا والله أكبر الله تلقنا مالتيكو أحب إلي أني زندي توددنا مما طلعت كوت أتشبت عليه الشمس ፀሐይ ከወጣችበት በጠቅላላኮ ምን ማለት ነው? ፀሐይ ምድርን በጠቅላላ ወጣ ታዳርሰዋለች አታዳርሰው? ታዳርሳለች አይደል? ፀሐይ ወጥቶ የደረሰበት በጠቅላላ የኔ ከሚሆን የሚበልጥልኝ ምንድነው? ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ
ወላሁ አክበር ማለት ነው ለኔ የሚበልጥልኛል። ምን እንደማለት ነው? ነቢዩ ሰለላሁ ዐለይሂ ወሰለም የፈጅር ሱና ሰላቱ ከምን ይበልጣል ነው ያሉት? ከዱንያ በጠቅላላ ይበልጣል እንዳሉት ልክ እዚህም ጋር ፀሐይ ዱንያን በጠቅላላ ስለምታዳርስ እነዚህ 4 ቃሎች እኮ ለኔ ይበልጡልኛል ዱንያ በጠቅላላ የኔ ከሚሆን ማለት ነው። رواه مسلم إمام مسلم زجبوتان 32 حديث عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من حمل علينا السلاح فليس منا ومن غشنا فليس منا رواه مسلم فليس منا تبلو يمطو حديثوچንም ልንጠነቀቅ ይገባል። በጣም ከባድ መልእክት በውስጣቸው ስላለ ከአቡ ሁረይራ ተይዞ አላህ መልካም ስራውን ይወደድለትና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ من حمل የመዘዘ ያወጣ የደገነብን علينا በእኛ ላይ السلاح የጦር መሳሪያ ጦር ሊሆን ይችላል፣ ጩቤ ሊሆን ይችላል፣ ሰይፍ ሊሆን ይችላል፣ ሽጉጥ ሊሆን ይችላል፣ ቀስት ሊሆን ይችላል። ወደኛ ሲሉ ማንን የፈለጉት? ዓለም ላይ ያሉ ሙስሊሞችን በጠቅላላ ሙስሊምነታቸው ብቻ ደምን፣ ገንዘብን፣ ክብር ሊያስነካ አይገባውምና ወደ ሙስሊሞች ላይ መሳሪያ የመዘዘ ሰው እኮ ፈለይሰ ሚና አሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ከኛ አይደለም አሉ። ታዲያ ከነ ነብዩ ሰለላሁ ዐለይሂ ወሰለም ካልሆነ ከማን እንዲሆን ነው የግለሰብ ወደ ሙስሊም ወንድሞቹ መሳሪያ የሚመዘው? ልብ በሉ፣ በእስልምና አይደለም አስበህበት አልመህ አቅደህ ያ ሰውዬ ሊያልፍ አይደል ወይ የዚህ ዘር የሆነው እሰራለታለሁ ልትል ቀርቶ አይደለም አስበህበት ዝም ብለህ ከጓደኛህ ጋር እንዲህ ነካላ አድርገህ እንዴ ምናምን ብለህ ጩቤ አውጥተህ እንዲህ ጠቆም ካደረክ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ወደ ወንድሙ በመሳሪያ አይጠቁማሉ። لا يشير إلى أخيه بالسلاح ወደ ወንድሙ በመሳሪያ አይጠቁማሉ። فإن الشيطان ينزعه ምክንያቱም ሰይጣን ምን ያደርገዋል? ከእጁ ላይ ይመነጭቀዋል። فيقع في جهنم ውስጥ ደግሞ ይወረወራል። ሰይጣን ያሳሳተው ተብሎ አይወሰድለት። መጀመሪያውኑ ወደ ሙስሊም ለቀልድ እንኳን ብሎ መጠቆም አይቻልም። ምክንያቱም ሰይጣን ስራውን ይሰራል አይሰራም? ሰይጣን ራሱን ችሎ የተሰጠው ኃይል አለው የለው? አለው። ስለዚህ አልሰማችሁ እገሌ እኮ መሳሪያ ባርቆበት እኮ የገዛ ሚስቱን ገደለ ይባላል። ምን ሊያረግ ሲጀምር ወደ ሚስቱ መሳሪያ ይጠቆማል ነው ጥያቄ። ታላቁ ሰው ምን አሉ? ወደ ወንድሞቻችሁ እንዳትጠቆሙት አሉ። ምክንያቱም ሰይጣን ስራውን ይሰራል። እሱ ድሮውንም የጀሃነም ነው ተወስኖበታል። ማን አብሮት ይገባል? ወደ ወንድምህ እንዳትጠቁም ስትባል እምቢ ያልከው ሰውዬ በመጠቆምህ የተነሳ አንተም እሳት ትገባለህ። እሺ ታዲያ አስቡበት። ዛሬ ይኸው እዚህ ማዶ የመጡት ወንድሞቻችን የት ነበር የሚኖሩት? ሀረሮች መኖሪያ ነበራቸው አልነበራቸው? ሀብት ነበራቸው አልነበራቸው? ከሶማሌ ወንድሞቻችን ጋር ሁለቱም 100% ሙስሊሞች መሳሪያ ይዘው ጎራ ይዘው ተኳሽ አላሁ አክበር ብለው አነጣጥሮ ይተኩሳል። ሟች ላኢላሃ ኢለላህ ብሎ ይሞታል። ስለዚህ ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ከኛ አይደለም አሉ። ልብ በሉ፣ ከኛ አይደለም ሲሉ ግን ከእስልምና ሙሉ ለሙሉ ወጥቷል ማለት አይደለም። ራሱን ችሎ ደግሞ ሱረቱ ሁጁራት ላይ ሌላ አንቀጽ መጣ። ምንም ይል ወኢን ጣኢፈታኒ ሚነል ሙእሚኒና እቅተተሉ፣ ሁለት ቡድኖች ከሙስሊሞችም ሲል አልጠራቸውም። አላህ ምን አለ? ሚነል ሙእሚኒን ከአማኞች ሲል ጠራቸው። እቅተተሉ እርስ በእርስ ከተጋደሉ ግን አለ ፈአስሊሑ በይነሁማ፣ ሶስተኛ ቡድን ይኖር አለ። ምንም ያደርግ በሁለቱ መካከል ለማስማማት ሞክሩ አለ። አስማሙ አለ። ተው በሉ። ፈኢን በገት ኢሕዳሁማ ዐለል ኡኽራ ፈቃቲሉ ለቲ ተብጊ ሐታ ተፊአ ኢላ አምሪላህ። ሁለቱን ስታስማሙ አንደኛዋ እምቢ ካለች ምን አርጓታሉ? እምቢ ያለችዋን ቡድን አብራችሁ ሁኑና ውጓት ወደ አላህ እስክትመለስ ድረስ አለ። እስልምና ለሁሉ ነገር መሰረት ስላስቀመጠ። እሺ ይሄ በምንድን ነው ከኛ አይደለም የተባለው? በግድያ ነው አይደል? ወደ ሁለተኛው እንምጣ።
መን ገሸና አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ያታለለን ሰው አሉ። ወመን ገሸና ያታለለን ሰው ፈለይሰ ሚና ከኛ አይደለም አሉ። ይሄን ደግሞ በተግባር አሳዩ እሳቸው። የሆነው ሰው ገብስ ሊሸጥ ከላይ ደረቋን አርጓታል። ከላይ ምን ነው ደረቋን፣ ከውስጥ እርጥብ ነው። እጃቸውን ሰብሰብ ባረጉና ከተቱት። ዘገን አድርገው እርጥቡን አወጡለት። ምንድን ነው ይሄ ያሉት? ማን? ነቢዩ ሰለላሁ ዐለይሂ ወሰለም። ከዛ ምን አሉት? ወመን ገሸና ፈለይሰ ሚና፣ እኛን ያታለለን እኮ ከኛ አይደለም አሉ። ስለዚህ አንድ ሁለት ምሳሌ ላምጣ። አትክልት ቤቶች አሁን ከሩቁ ፍሬን ፊቺቺቺ አርገህ እንድታቆም ያደርገዋለን። በአሪፉ ሳይድ ወደ አንተ አዞሩታል። እኩል ነው የሚበስለው። አትክልቶች እኩል ይበስላሉ። ከዛ እንደዚህ በቅርጽ በምናምን ተሰርተው ከዛ ልክ አንተ በቃ 3 ኪሎ አርግልኝ ምናምን ትላለህ። ያቺ ሬክላሙ አትነሳም። ሌላም ሰው ማስደንገጫ ናት። እሱ እዚህ ከማርቹ ከምኑም አድርጎ ይሰጣል። ቤት ወስደህ ስትከፍተው የለም። እንዲህ የሚባል እስልምና የለም። አሳይተን አምኖበት ሰውየው ነው መግዛት ያለበት። እሺ እቃው ልክ እንደ ቅድሞ አሁን እርጥብና ደረቅ ገብስ ሆኖ ያታለለን ከኛ አይደለም ከተባለ በርበሬ ላይ ሸክላ፣ ቂቤ ላይ ሙዝ፣ ጤፍ ላይ ጀሶ ካስገባስ ይሄ ደግሞ ይበልጥ ጭራሽ ጎጂነት ስላለው ወንጀሉም ልክ እንደዛው እየባሰ ይሄዳል አይደል? ስለዚህ እንጠንቀቅ። 33ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا مات الإنسان انقطع عمله إلا من 3 إلا من صدقة جارية أو علم ينتفع به أو ولد صالح يدعو له رواه مسلم. كأبا هريرة يزو الله ملكام سراتشون يودد الله جونا أن رسول الله يا الله ملك تنيا صلى الله عليه وسلم قال يا الله صلاتنا سلام برساتشون لهم ديها إذا مات كموت الإنسان يسولج كموت موت يكرم منا انقطع يقارطال عنه كزيق اللسب عمله سيسرا ينبراتشو ወደ አኼራ መዝገቡ ላይ ሲጻፉለት የነበሩ ነገሮች እኮ ይቋረጣሉ በሞቱ የተነሳ። ኢላ ሚን 3 ነገሮች ሲቀሩ። እነዚህ ምን ይባላሉ? ልዩ ሁኔታዎች ይባላሉ። ሞቷል ሰውየው። ሰው ከሞተ ስራ መስራት አይችልም። ነገር ግን በህይወት ዘመኑ ሰርቷቸው እንዳይቋረጡ የተደረጉ ስራዎች አሉት። ማንን ይመስል? አንደኛ ኢላ ሚን ሰደቀቲን፣ ሰደቃ ሲቀር። ምን አይነት ሰደቃ? ጃሪየቲ፣ ዘውታሪ የሆነ ሰደቃ፣ መስጂድ ማሰራት፣ የጉድጓድ ውሃ ማውጣት፣ ድልድዮች መስራት የመሳሰሉት። እነዛ እቃዎች እስካሉ ድረስ እቃው እስካለ ድረስ ምን ይሆናል? የዚህም ሰውዬ ሰው በተጠቃቀመበት ቁጥር የሱም ስራ ይቀጥላል። አንድ አው ወይንም ዒልሚን እውቀት ዩንተፈዑ ቢህ ሰዎች ከሱ ሞት በኋላ የሚጠቃቀሙበት እውቀት ለሰዎች አስተምረዋል። እነዛ ሰዎች ለሌላ ሰው አስተምረዋል። እነዛ ሰዎች ለሌላ ሰው አስተምረዋል። ይሄ ሐዲስ ምንድነው የሚለው? አን አቢ ሁረይረተ አባ ሁረይራ ማን አስተማረው? ነብዩ ሰለላሁ ዐለይሂ ወሰለም። የእሳቸው አጅር አላህ እንዳለው ምን ወኢነከ ለአጅረን ኸይራ መምኑን፣ ለእርሶ እኮ አለሎት አላቸው ማይቋረጥ ምንዳ አለሎት አላቸው። ይሄው እኛ ድረስ ደረሰ። አባ ሁረይራ ከሳቸው ሰማ፣ ተማረ፣ እታች ድረስ አወረደው። ከሱ በኋላ የመጡት እስከ ዛሬ ለኛ ያስተላለፉት ሰዎች በጠቅላላ ምን ውስጥ ገብተዋል? ይሄ እውቀትን ሰዎች የሚጠቀሙበት በሚለው ውስጥ ገብተዋል። አጅራቸው ምንዳቸው። አው ወይንም ወለዲን ልጅ አለው፣ ሷሊሒን መልካም የሆነ የድዑ ለህ ለሱ የሚለምንለት። ልጆቻችንን በጥሩ መንገድ ማሳደግ ጥቅሙ ለማን ነው? ለራሳችን። አንዳንዴ አሁን እየመጣ ያለ አባባል አለ፣ አላህ ይመልሰንና ምን ይላሉ? ልጆችን ተዋቸው፣ ፍሪ አድርጓቸው፣ በፍሪ ቾይዝ ይደጉ። ምን ማለት ነው? በራሳቸው ምርጫ ይደጉ። ላ እስከ ወለድክ ድረስ ልጅን ኮትኩተ ማሳደግ ኃላፊነቱ የማን ነው? ያንተ ነው። ይሄ መጥፎ ነው፣ ይሄ ጥሩ ነው ብለን ልጆችማ እንደነሱ ቢኬድ እድሜያቸው ምን ነው የሚገፋፋቸው? መጥፎ ሸሩን ዛሬ ብትደብራቸው ነገም ያመሰግኑህ ቀን ይመጣል። የነሱ ኩዮች ማይሆን መንገድ ላይ ገብተው ሲያዩ አንተ ያቀመህን ጥረሃል፣ ስትሞት ምን ይሉልሃል?
ረቢ ርሐምሁማ ከማ ረበያኒ ሰጊራ፣ ጌታዬ ሆይ እኔም በልጅነቴ ተንከባክበው እንዳሳደጉኝ አንተም ዛሬ እዘንላቸው፣ በሕይወት ካሉ ከሞቱም ጭምር ማለት ነው፣ ቀብር ውስጥ ሆኖ። ስለዚህ ከነዚህ ከሶስቱ የቱ የሚበልጥ ይመስላችኋል? ከሰደቀቱል ጃሪያ ኢልሙን የንተፈዑ ቢህ አው ወለዱን ሷሊህ የድዑ ለህ፣ ከሶስቱ ደግሞ የቱ ይበልጣል? ዒልሙ ዩንተፈዑ ቢህ። ለምን? መስጂዶች ሊፈርሱ ይችላሉ፣ የጉድጓድ ውሃው ሊደርቅ ይችላል፣ የወለድከውም ልጅ ዘር ሳይኖረው ሊሞት ይችላል። ዒልሙስ? ዒልሙ ግን እየቀጠለ እስከ ቂያማ ድረስ ለሰዎች ሊተላለፍ ይችላል። ባረከላሁ ፊኩም። 34ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لقنوا موتاكم لا إله إلا الله الله أكبر رواه مسلم. عن أبي هريرة كأبو هريرة تيزو رضي الله عنه الله ملكم سرون يودد لتنا أن رسول الله صلى الله عليه وسلم قال نبي دهان لقنوا بلاتشو أسبلوا يننت سرى مالتنا مانن موتاكم موت أفاف ليال وندمنا اهتاتشو ለቂኑ ተልቂን ያደርጉት። ላኢላሃ ኢለላህ በሉለት። እሱ ያን ተከትሎ ምን እንዲህ ላኢላሃ ኢለላህ እንዲህ ብቸኛ ወሳኝ ስንቁ ምን ስለሆነ ሞት አፋፍ ላይ ላለ ሰውም ሆነ በሕይወት ላለ ሰው ትልቋ ስንቅ ምንድን ናት? ያን ኬላ መሻገሪያ ላኢላሃ ኢለላህ ብሎ መሞት፣ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ መሞት። ስለዚህ ይህንን ቃል አንድ ጊዜ ካለው ማለት ነው ሞት አፋፍ ላይ ያለ ሰው መደጋገም አያስፈልግም። ምክንያቱም እነሱ ያሉበት ምን ሁኔታ ላይ ነው? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሊልመውቲ ለሰከራት፣ ለሞት ስካር አለው አሉ። እሱ ሌላ አይነት ሁኔታ ውስጥ ስለሆነ ላኢላሃ ኢለላህ እያልን እሱ ዙሪያ ሆነን እንልለታለን። አንድ ጊዜ ብሏት ካለም አልሐምዱሊላህ ስራችንን ፈጽመናል። ለቂኑ ብላችሁ አስብሉት ነው ያሉት። 35ኛ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من كذب علي متعمدا فليتبوأ مقعده من النار رواه مسلم. كأبو هريرة تيزو الله ملكم سراتشون يودد الله تشونا أن رسول الله يا الله ملكتنيا صلى الله عليه وسلم قال يا الله صلاة الناس سلام برساتشو لا يهندي من كذب يواشسو علي بني لا إنا لله وإنا إليه راجعون. እንግዲህ ታላቁ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም ሊዋሽባቸው ቀርቶ እንዲሁ በመካከላችን በቀልድ እንዳንዋሽ አዘዙ። ሰው ለማሳቅ ብሎ እንኳን መዋሸት አይቻልም። ጭራሽ ደግሞ ወደ እሳቸው ተጠግቶ ወደ ሃይማኖቱ ያላሉትን ብለዋል ማለት ደግሞ ከባድ አደጋ ነው። ይሄው ምን አሉ? መን ከዘበ የዋሸ ሰው አለየ በኔ ላይ ሙተዓሚደን አውቆ እቺ ይሰመረባት ሳያቅ አንድ ሰው ለምሳሌ ሐዲስ ነው ብለው ነግረውት እንዲህ የሚባል ሐዲስ አለ ሊል ይችላል፣ የሰማውም ማለት ነው። አውቆ ግን ሐዲስ እንዳልሆነ እያወቀ ነቢዩ ብለዋል ብሎ ያስተላለፈ ሰው ፈልየተበወዕ ያመቻች ያዘጋጅ መቅዓደሁ መቀመጫውን ሚነናር ከእሳት ከጀሃነም እሳት የት ጋር እንደሚቀመጥ ራሱ ያመቻች። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። ይሄ ነገር በምሳሌ ሲሆን ግልጽ ይሆናል። ለምሳሌ እነዚህ መውሊድ የሚያከብሩ ሰዎች አላህ ይመልሳቸውና ምንም ማስረጃ ሊያገኙለት አልቻሉም። ከምን ላይ? በሚያከብሩት መውሊድ ላይ። ባለፈው ከነሱ ደፋሮች ውስጥ አንዱ ምን ብሎ ወጣ? ሐዲስ አይደለም እነግራችሁ አለ። የዑለማዎች አነጋገር ነው አለ። ሐዲስ አይደለም ካለ ሐዲስ ካልሆነ ምን አይደለም ማለት ነው? የነብዩ ንግግር አይደለም ማለት ነው። የዑለማዎች ንግግር ነው አለ። ጥሩ ማን ናቸው እነዚህ ዑለማዎች ነው? አንድ ዑለማዎቹ ምን ብለው ተናገሩ ነው። ሁለት ምን አለ? ነቢዩ ሰለላሁ ዐለይሂ ወሰለም አለ። መልሶ ሐዲስ ሆነ አልሆነ? መልሶ ሐዲስ ሆነ አልሆነ? እኔ አይደለሁም ግን በእነንትና በኩል ሐዲስ ልነግራችሁ ነው እንደማለት ነው። ከውሸትነት ይጸዳል አይጸዳም? ምን አለ? መውሊዴን ሰምቶ የቀረ አይወደኝም ብለዋል። ተጠርቶ የቀረ ደግሞ ይጠላኛል ብለዋል። ማን? ነቢዩ ሰለላሁ ዐለይሂ ወሰለም። እንዲህ አይነት ሰዎች ምን ይፍሩ? የጀሃነምን እሳት ይፍሩ። ሰው እኮ ስሜቱ አስቸግሮት በቃ
ሰሂህ ሐዲስ አምጣ አትበሉኝ ምናምን አትበሉ እንደፈለኩ ልስራ ቢል ወንጀሉ ይቀንሳል። የምትሰራውን ወንጀል ግን የሌለ ሐዲስ አምጥተህ በነቢዩ ላይ ዋሽተህ ሐዲስ አይደለም ነገራችሁ የዑለማዎች አነጋገር ነው። ነቢዩ እንዳሉት ካልክ ሐዲስ ሆነ አልሆነ ሆነ። ስለዚህ በጣም ሊጠነቀቅ ይገባዋል። ይሄም ግለሰብ ሆነ ሌሎች ግለሰቦች ነቢዩ ላይ መዋሸት ሰለላሁ ዐለይሂ ወሰለም ጀሃነም ያስገባል። 36ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من دعا إلى هدى كان له من الأجر مثل أجور من تبعه لا ينقص ذلك من أجورهم شيئا ومن دعا إلى ضلالة كان عليه من الإثم مثل آثام من تبعه لا ينقص ذلك من آثامهم شيئا رواه مسلم ከአባ ሁረይራ ተይዞ አላህ መልካም ስራቸውን ይውደድላቸውና አነ ረሱላላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቃል የአላህ ሰላትና ሰላም በርሳቸው ላይ እንዲህ አሉ። መንዳ የተጣራ ሰው የመራ ሰው ሰዎችን ኢላ ሁደን ወደ ቀኑ መንገድ ወደ ቁርአን ወደ ሐዲስ ካነ ለሁ ለዚህ ግለሰብ እኮ ይሆንለታል ሚነል አጅሪ ከምንዳ በኩል ሚስሉ አምሳያው ኡጁሪ መን ተቢዐህ የተከተሉት ሰዎች ምንዳ ለሱ ኮፒው ይመጣለታል። አንድ ሰው 100 ሰዎችን ቁርአን አስተማረ። እነሱ ቁርአንን ተምረው በቀሩ ጊዜ ለ100 ሰዎች አላህ የሚጽፈው ምን አለ? የሥራ አጅር አለ አይደል? የሥራ ደሞዝ አለ። የነሱ እኮ ደሞዝ ምን ይሆንለታል? ለዚህ ግለሰብ ወደ አስተማራቸው ይመጣል። እንዴት ብሎ ከነሱ ተቀንሶ አይደለም። ላ የንቁሱ ሳይቀነስባቸው ذلك ከነሱ ደሞዝ እኮ ለነሱ የተከፈላቸው አምሳያው ደሞዝ የሚመጣው ሚን ኡጁሪሂም ከነሱ ደሞዝ ሸይአን አንዲት ነገር ሳይቀነስ ለማን ይመጣለታል? ላስተማራቸው ግለሰብ ለመቶዎቹ የተሰጠው ለነሱ ይሰጣቸውና ኮፒው ይመጣለታል። ከዚህ ምን አየን? ትልቁ እርሻ ማለት በዚህ ምድር ላይ ምን አይነት እርሻ ነው? ዒልም ተምሮ ማስተማር። ምክንያቱም ከዚህ የበለጠ ንግድ የለም። እነሱ ደግሞ ለሌላ ሰው ባሰራጩት ቁጥር ለነሱም ኮፒ ያገኛሉ። ወደ ማን ይመለሳል? መጀመሪያ ወደ አስተማረው ሰውዬ እንዲህ ያለ የመጀመሪያዎቹ ሁሌ ምን ያገኛሉ? ደረጃቸው ከፍ ያለ ነው። ያስተማረው ሰው በጣም በበዛለት ቁጥር በሱ ስር ደረሳ በወጣለት እነዛ ደረሳ በወጣላቸው ቁጥር ትሉ ይሆናል። ስንት ዓመት ነው የሚፈጅብን? አንዲትን የሰማትን ለሆነ ሰው ያደረሰ ያ ሰውዬ ህይወቱን ቀይሮ ሌሎች ሰዎች ህይወታቸው እንዲቀይሩበት ካደረገ የአጅር አከፋፈል የደሞዝ አከፋፈል ሂሳብ ስሌቱ ራሱ አላህ ጋር ነው። ምኑ ያለው ዳታቤዙ። ከኛ ምን ይጠበቃል? በኢኽላስ ከራሳችን ላይ መሀይምነትን ማራገፍ፣ ወደ ሰዎች ደግሞ ምን ማድረግ? ወደ ሰዎች ማሰራጨት ይሄን እውቀት። እንቀጥል። ወመን ደዓ የተጣራ ሰው ኢላ ضلالቲ ወደ ጥመት የተጣራ ሰው። በዘመናችን ወደ ጥመት የሚጣሩ ሰዎች አሉ የሉ? ሞልተው። ለዛሬ እስቲ በሸሪዓ ስም የሚጣሩ ወደ ጥመት ብዙ ናቸው። ብዙ ጊዜ መልስ ሰጠንባቸዋል። ባለንበት ዘመን ግን ኮንቴንት ክሪኤተር፣ ቲክቶከር፣ ዩቲዩበር እየተባሉ አላህም ያመጹ ሰዎች አሉ የሉ? በጣም የሚያስደንቀው ነገር አንድ የዲን ሰው ማስታወቂያ ልስራ ቢል ማንም አይፈልገውም። ለምን? ተከታይ የለውም ስለሚባል። አብዛኛው ሰው ጥመትን ስለሚከተል ምን አይነት ሰዎችን ፎሎ ስለሚያደርግ ጅል የሚባሉት 2 ሚሊዮን ፎሎወር አላቸው ይባላሉ። እነማን? አላህ የሚያምጹት ሰዎች። ከዛስ እነሱም ማስታወቂያ ሰሩልን ይሏቸዋል። እነሱም ደግሞ ማስታወቂያ ቢዝነስ ለማግኘት ሲሉ አላህ የሚጣላውም ነገር ቢሆን ይዘው ይመጣሉ። ከዚህ ውስጥ አንድ ምሳሌ ልንገራችሁ። ደጋግሜ መክሬዋለሁ። ይሄን ድምፅ ቅጂ ፋይል መለቀለታለሁ ድጋሚ። ሰይዶ ማርሻል አርት የሚባል ልጅ ታውቃላችሁ? ቲክቶክ የምትከታተሉ ልጆች አይታችሁታል። ኢስላም የጠላውን ሁሉ በመስራት የሚታወቅ ሴት ልጅ ይዞ ይመጣል። በጠረባ ይመታታል። አጂ ምናምን ይልና በጠረባ ይመታል። ይሄ በቪዲዮ ይቀረጻል፣ ይለቀቃል።
2 ሚሊዮን ታየልህ ይባላል። የሙስሊም ወንድሞቻችሁን ክብር አትንኩ ተብሏል አልተባለም? ሶማሊያዊ ወንድም አለን UFC የሚባል ቴኳንዶ ሙያ ያለው ቺክን ሌግ ይለዋል። ይሄ እዚህ ተቀምጦ ማለት ነው። ቺክን ሌግ ማለት ምን ማለት ነው? የዶሮ እግር ያዝከው ይለዋል። ይህንን አድርሱልኝ ለዛ ለሶማሌ ለቺክን ሌግ ለሆነው የዶሮ እግር ላይ ያዘው ይለዋል። ታላቁ ነቢይ ምን ብለው ሲያበቁ ሰለላሁ ዐለይሂ ወሰለም የወንድሞቻችሁን ክብር፣ ንብረት፣ ገንዘብ አትንኩ ብለው ሲያበቁ በሚዲያ ወጥቶ ይሄንንም ወንጀሉን ለሚሊዮን ሰው ያሰራጫል። ራሱን ችሎ ቪዲዮ ሰርቼበታለሁ። ዩ ዶንት ኖ ሚ አት ኦል አትበል። እኔ የተማረም እኮ አይመስለኝም ልጁ የሆነች ልቅምቃሚ እንግሊዝኛ ይዞ ነው። ሙስሊም የሆነ ሰው የሚታወቀው በምኑ ነው? ለሐውለ ወላ ቁወተ ኢላ ቢላህ፣ ኃይልም ጥበብም የለኝም በማለት ነው። ይመጣና የሆነች ነገር በእርግጫ ይመታል። ከዛስ ዩ ዶንት ኖ ሚ አት ኦል ይላል። እኔ ማን እንደሆንኩ አታውቁኝም ይላል። ታው አልኩት። አላህ ሲፈትነው በታይት ምን ሆኖ ወጣ? የሆነ ነገር በእርግጫ መታለው ብሎ በታይት ወጣ። በታይት ከወጣ ማንም ሰው ብልቱ ይታይበታል አይታይበትም? የሰው መሳቂያ ሆነ። እቺን የምታክል ሽንት መሽኛ ይዘህ ነው ወይ አሉት። አሁን ተጨንቆ ሴት እያመጣ አንቺ ትንሽ ነው ሽንት መሽኛዬ፣ ትልቅ ነው ወይ ሽንት መሽኛዬ? ሙስሊም የሆነ ሰው ይሄን ያህል ራሱን ያዋርዳል? ሴት ይይዛል። ቪዲዮ ሊቀረጽ እኮ የሙስሊም ልጅ ተብሎ እኔ አላየሁም ምናምን ትለዋለች። ተናገሪ ምናምን ይላታል እንደዚህ ይዞ፣ እሷንም በጠረባ ሊል ማለት ነው። እና ሽንት መሽኛት ትንሽ ነው ለምትሉኝ፣ አዎ ትንሽ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እነዚህ ሰዎች ሞተው ምን እያስተላለፉ እንደሆነ አልገባቸውም። ያቺን ፋሲቃ አላህን አመፀኛ የሆነችዋ ሴት ሀያት የምትባለዋ ምን አደረገች? የክርስቲያን ነጠላ ለብሳ ደግሞ መጣች። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ የሚባል የኩፍር ሲስተም ይዛ መጣች። የቴዲ አፍሮን ዘፈን ቲክቶክ ላይ ምን ልትሰራ ስትሏት ታዋቂ መሆን ፈልግ። ሌላ ደግሞ ኢሳም የሚባል ልጅ አለ አላህ ይመልሰውና ምን ያደርጋል? ተፈታ ብትመጣ አቀበላታለሁ ይላል። ሚዲያ ላይ እኮ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ባለ ትዳር የሆነችን ሴት ያስኮበለለ ሰው ከኛ አይደለም። የሆነችን ሴት ያስቀምጣል ቬሎ ለብሶ። ከዛ ምን ያደርጋል? ግን ቆይ አሁን እኔን ስታገባ ከጓደኞች ጋር ማምሸት እንትን ማምሸት ታቆማለህ አይደል ስትለው አንቺም ማግባት ለምን አላቆምም ምናምን ብሎ ተነስቶ ይሄዳል። እና እንግሊዝኛ ዘፈን ከጀርባ ያስገባል። አንቺ ግን ለምን አታገቢም ይላታል። ሙስሊሞች ናቸው እነዚህ ሁሉ፣ ልብ በል ወንበዴዎች፣ በኢስላም ስም የሚንቀሳቀሱ። ለምን አታገቢም? ምን ሁሉም ያው ናቸው ዝም ብለው እዚህ ማይረቡ ምናምን ስትለው እንዴት ግን ይሄን ሁሉ ቻልሽው ይላታል። አማርኛ መቼም መስጂድ ውስጥ አይተረጎምም አይደል? ከዚህ ሁሉ ጋር ግንኙነት እንደፈጸመችና እንዴት ቻልሻቸው እነዚህ ይሄን ብልግና። ይሄው በዚያ እኛ መመዘኛችን ምንድነው? ለምሳሌ እኔ ድሮ ፒያሳ ነው ተወልጄ ያደግኩት። እናንተ ፋርሸቶች ምናምን በቃ ስታይልም አልገባችሁ ምናምን ብዬ መልስ አልሰጣቸው። በሐዲስ ነው መልስ የምንሰጠው ለሰው፣ በቁርአን ነው መልስ የምንሰጠው። እነዚህና መሰል አመፀኞች ከዛ አንድ ማወናበጃ አለቻቸው። ሌሎች ሃይማኖት ላይ ያሉ ሰዎች ነቢዩ መሐመድን ሲነኩ ሰለላሁ ዐለይሂ ወሰለም አዲሷን ስታይላቸውን ይዘው ብቅ ይላሉ። በሙሐመድ አንደራደርም። ኧረ እባክህ መች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያዘዙን ሰርታ ነው መጀመሪያ በሳቸው አልደራደርም የምትለው? መነገጃ ስለሆኑ እንጂ ማለት ነው። አስቡት፣ ወንድ ልጅ አላህ ወንድ አድርጎ ፈጥሮት አንዴ ሴትን በጠረባ አንዴ ሙስሊም ወንድሞቹን የሚሳደብ ከዛስ አላህ ሲያዋርደው እኔ ማን እንደሆንኩ አታውቁም ብሎ እንደዚህ የእጅ ጡንቻው ፑሻፑ ምናምን ሲያሳይ በሽንት መሽኛ ትንሽነት ተዋረደ። አስለን ሰትሩት ነው እኮ የተባለው። ይሄ አካል ሚሰራ የነበረው የት ላይ ነበር? አልጋ ላይ በሐላል አላህ ያስረዝመዋል አይደል? ስራውን ሲጨርስ ቦታው ይመለሳል። በራሱ ጊዜ ግን እኔ ማን እንደሆንኩ አታውቁኝም ዚስ ኢዝ ሰይዶ ማርሻል አርት ሲል በታይት አላህ አወጣው። አላህ ሊያዋርደው አሁን የሀገር መሳቂያ ሆነ። ወንድሞቹን ቺክን ሌግ እናንተ የዶሮ እግር ያላችሁ ሲል
እሱን ደግሞ ሚጢጢ ያለ የጣት ያህል ብለው አሾፉበት። አላህ ከውርደት ይጠብቃል። አልጀዛኡን ሚን ጂንሲል አመል። ይሄው ቀጥታ ከሐዲሱ ጋር እነ ሀያትን እነ ኢሳምን እነ ሰይዶን መሰሎቻቸው ከዚህ ሐዲስ ጋር እናገናኛቸው። ነቢዩ ምን አሉ? መንዳአ የተጣራ ሰው ኢላ ضላለቲን ወደ ጥመት የተጣራ ሰው እንደነ ሀያት ይመስል ምን በማድረግ የክርስቲያን ነጠላ ለብሳ እኔም በሃይማኖቴ አንተም በሃይማኖትህ መኖር እንችላለን አይጠበንም ቤቴ ላለችው ካነ አለይህ ለዚህ ግለሰብ እኮ ይሆንበታል ሚነል ኢስሚ ከወንጀል በኩል ሚስሉ አሳም ወንጀል መን ተቢዐህ የተከተሉት ሰዎች ሁሉ ወንጀል ለሱ ይመጣለታል። ላ የንቁሱ ከነሱ እኮ አይቀነስም። ዛሊከ ይህ ወንጀል ሚን አሳሚሂም ሸይአን ተከታዮቹ ከሚሰሩት ወንጀል እኮ ሳይቀነስ ለዚህ መጥፎን ነገር ላስተዋወቀው ሰው ወንጀሉ ይመጣለታል። በተከተሏቸው ሰዎች ቁጥር የነዚህ የተከተሏቸው መጥፎ ሰሪዎች ወንጀል ሳይቀነስ ለነሱ ይመጣላቸዋል። የሚያሳዝነው ከዚህ በፊት ቲክቶክ ላይ አንድ ወጣት ሞተ። አላህ ይዘንለት፣ አላህ ወንጀሉን ይማርለት። መጥፎ ነገሮች ይሰራ ነበር፣ ዘፈን ይዘፍን ነበር። ልክ ሲሞት የሚያውቁት ልጆች ጠቅላላ ገብተው በአላህ ስም ይዘናቸዋል አሉ። ሼር እንዳታደርጉ፣ ዱት እንዳታደርጉ፣ እስቲች እንዳታደርጉ አሉ። ቲክቶክ ላይ ያሉ ቃላቶች ናቸው። ምን ማለት ነው? ቀብሩ ውስጥ ወንጀሉ እንዳይበዛበት አሉ። ወንጀል ሲሰራ እንደነበረ ስላወቁ ዝም በሉትና አካውንቱን አሉ እዛው ቲክቶክ ራሱ ከሆነ ጊዜ በኋላ ይዝገዋል። ኸይረኛስ ቢሆን ምን ነበር የሚባለው? ለቀብሩ እንዲሆነው እባካችሁ ሼር አድርጉለት እንቃራ እስቲ እሱ ውስጥ ገብተን የተናገራቸው ነበር አይደል የሚባለው። አሁን እነ ሰይዶ ማርሻል አርት ቢሞቱ ለማንም የማይቀረው ሞት፣ እነ ሀያት ቢሞቱ እነ ኢሳምና የመሳሰሉት ቢሞቱ ተፈታ ብትመጣ ምን እላታለሁ? እቀበላታለሁ። ምን ማለት ነው? ወፊቱዬ ነይ ውጪ ከባልሽ እንደማለት ነው አይደል? ድሮ የብልግና ጓደኛዋ ሊሆን ይችላል፣ መቼም የሐላሏ አይደለም። የሐላሏ ቢሆን ኖሮ ያገባት ነበር አይደል? በስነ ስርዓት ባሏ ነበር የሚባለው። የድሮ ሚስቴ ሌላ ሰው ጋር ሄደች ነበር አይደል የሚባለው። በብልግና የሚያውቃትን ሴት አላህ ብሎላት የሐላል ባል አገባች። የሐላል ባል ስታገባ ምን አለ? ሚዲያ ላይ ወጣው እንግዲህ በእነሱ ቤት ተምረናል ብለው ዲስከስ እያደረጉ ነውና እኔ በጣም ስለምትመቸኝ ነው ተፈታ ብትመጣ እንኳን አልምራትም። አረባክ ሸይጣን አዑዙ ቢላሂ ሚነ ሸይጣን አረጂም። ባለ ትዳር ሴት ተቆለምጣ እንኳን አትጠራ። ለምን? ማባበል ነው። እሷ ምን እንድታደርግ? ከባሏ ቤት ዘላ እንድትወጣ። የሌሎች ሰዎች ታሪክ ቢሆንም ሌሎች ሃይማኖት ውስጥ ያለች አንድ ሴት በጣም ቆንጆ ነበረች ይባላል። ትዳር ውስጥ ሆነ ሰዎች ይለክፏታል። ያም ሲለክፋት እውነት መስሏት ገና በ30 ዓመቷ ባሏን ስታየው ሁሌ እዛ የሚለክፏት በየቀኑ የሚዋዋቡ ናቸው፣ የሚኳኳሉ ናቸው። ፍታይም ብላ ተፈታቻል። ሙስሊም አይደለችም። መሆንና ለመሆኗ ግን ጥቅምም ጉዳትም የለውም። የሴት ባህሪዋ ለካፊዋ ስለሚያታልላት ወጣች። ራሷ ነው የምትናገረው። ከተፈታሁበት ቀን ጀምሮ ወንድ እንኳን ለክፎኝ አያውቅም አለች። አይደለም ወንድ ሊያገባኝ አለች። የልጆች አባት ፈጣሪ ጠብቀው አለች። መጎሳቆሌን አይቶ ቤት ገዝቶ ሰጠኛለች። ግን ሊመልሳት አልቻለም። ተመልከተ። በራሷ ጊዜ ወጣች፣ በዛው ወጣ ቀረች። እድሜ ልኳን ባላልባ ሆና ኖረች። በሰው ህይወት እኮ ነው እየተጫወቱ ያሉት። ሚዲያ ላይ ወጥቶ አሁን ይሄ ዱር እያስበው ኢሳም የሚባለው ከሴት ጋር ነው ደግሞ እንዳለ ጨዋታው። ወንድ ልጅ ሴት ልጅ ምድጃ ስር ትዙር፣ ወጣ ብስላ ለቤት ነው። ምድጃ ስር ሴት ቂጥ ስር የሚከተል ወንድ ነው። ወንድ እኮ ምን እንደሆነ እናውቃለን። ወንድ ልጅ ምራቁን ዋጥ ሲያደርግ ዝም ብሎ ከሴት ጋር ሳይተሻሽ፣ እነዚህ ተቆጥረው ነው እንግዲህ የወንዶች ቁጥር ተብለን የምንጠራው። አዑዙ ቢላሂ ሚነ ሸይጣን ረጂም። እነዚህ ተመልከቱ። እኔ የሚገርመኝ ሚዲያ ይሄ ትልልቅ ሳተላይት ዲሽ የሚያስተላልፉ ቴሌቪዥኖች ላይ እናንተ በጣም ግን ሰው ሲያያችሁ
ተጋብታችኋል ወይስ አልተገባችሁ? ለኮንቴንት ብቻ ነው? ሚዲያ ላይ ቪዲዮ ለመስራት ብቻ ነው ወይስ እንዴት ነው ይባላል። ጭራሽ ቅርብ ቀን ደግሞ ኡምራ ሄዶ ነበር። ምን አለ የሆነ ግርግዳ ነገር ላይ ግርግዳ የታችሁት ከሆነ መስመር ያወጣል አያወጣም? ይሄ ግርግዳ ማለት የነብዩ ደም ስር ነው። አውዝ ቢላሂ ሸይጣን ወረጅ። ጭራሽ የሴት ልክስክስነቱ ላይ በቃው ግርግዳ ላይ ያለን መስመር የነብዩ ደም ስር ምናምን ብሎ ደግሞ ይቀባጠራል። ይሄ ሐዲስ ለነዚህ አይነት መጥፎን ነገር ኢስላም ኡማ ላይ እያስተላለፉ ላሉ ሰዎች ከተመከሩ መመከሪያ ነው። እምቢ ካሉ በዱንያ እንደ ሰይዶ በታይት ተዋርደው በአኺራ ላይ ደግሞ ካልተወበቱ የሚጠብቃቸው እነሱ ያውቁ። ሰው የግል ወንጀሉ ይበቃዋል አይደለም ወንጀል በሚዲያ አውጥቶ ይዩልኝ ስሙልኝ ይሄን ተቀበሉኝ ሊባል ቀርቶ አላህ ነጃ ይበለን። ኢንሻአላህ ተዓላ ከ37ኛው ሐዲስ እናነሳለን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።